ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ ፋሲካ በዓል ይሆናል። እንግዲህ ይህ የፋሲካ ወይም የነጻነት በዓል እጅግ ልዩ በዓል ነው። እንግዲህ በዚህ አይነት መንገድ ይህን የኦሪት ሕግና ስርዓት እንማራለን ማለት ነው። እንደሚታወቀው እንግዲህ ፋሲካ ወይም ፔሳህ የአይሁዳውያን የነጻነት ቀን ነው። ይህ ማለት ከግብጽ ምድር ከባርነት ከፈርዖን ባርነት ነጻ የወጡበት ቀን ስለሆነ ይህንን በየዓመቱ በልዩ ሁኔታ የአልቦኩ ነገሮችን በመመገብ እናሳልፋለን ማለት ነው። እንግዲህ በፋሲካ ምሽት ላይ በርግጥ እንግዲህ ዛሬ ቤተ መቅደስ ስለሌለ ወይም በርክስና ላይ ስላለን ያንን የፋሲካን በኦሪት ሕግና ስርዓት የተጻፈውን ሕግና ስርዓት ሙሉ በሙሉ መፈጸም አንችልም። ምክንያቱም የፋሲካ ሕግ የቁርባን ፔሳህ የሚባል ነበር። እሱን ዛሬ በተግባር አንፈጽመውም። ምክንያቱም ቤተ መቅደስም ስለሌለ እርክስናውም ከኛ ላይ ስላለ ያለ ቀይዋ ጊደር አፈር ያንን ዛሬ ልናደርግ አንችልም ማለት ነው። በዚያ ፈንታ ግን ያው ሌላውን የኦሪት ሕግና ስርዓት እንፈጽማለን ማለት ነው። ይህም ያልቦካ ቂጣ በመመገብ ማለት ነው። እንደሚታወቀው በፋሲካ ምሽት ያልቦካን ቂጣ መመገብ አለብን ማለት ነው ከመራራ ቅጠል ጋር። እንግዲህን በየዓመቱ ለ3338 ዓመታት ያህል እያደረግ እንገኛል ማለት ነው። እንግዲህ የመጀመሪያው እንግዲህ ከግብጽ መውጣት ቀን ጀምሮ ማለት ነው። እንግዲህ ስለ ልጆች ከግብጽ የወጡበት ቀን ይህ ዓለም በተፈጠረ በ2448 ሲሆን ከዚያን ጊዜ ጀምሮ ስንቆጥረው 3338 ዓመታት ሆኖታል ማለት ነው። እንደሚታወቀው በአይሁድ ዘመን አቆጣጠር ዛሬ 5786 ዓመት ዓለም ላይ ነው። ስለዚህ በዚህ በፋሲካ በዓል ቀን ያልቦኩ ነገሮችን ብቻ ነው የምንጠቀመው ከቂጣ ጀምሮ ማለት ነው። የፋሲካ ምሽት ግን እያንዳንዱ ይሁዲ ግዴታ ቂጣ መመገብ አለበት ማለት ነው። ሆዱ እስኪሞላ ቂጣ ካልተመገበ የኦሪት ሕግና ስርዓት በተግባር አልፈጸመም ማለት ነው። ስለዚህ እያንዳንዱ ይሁዲ ቂጣ የመብላት ግዴታ አለበት ማለት ነው። ሌላውን ሳምንት ግን ቂጣ መብላት ግዴታ የለበትም። ምክንያቱም ከፈለገ ይበላል፣ ካልፈለገ የተለያዩ ያልቦኩ ነገሮችን መመገብ ይችላል። ቂጣ ግን በመጀመሪያው ሌሊት ግን የፋሲካ ምሽት ግን ግዴታ መመገብ አለበት ማለት ነው። ይህንን ቂጣ በሚመገብበት ሰዓት ደግሞ ለልጆችን ታሪክን መተረክ አለበት። እንደሚታወቀው ይህ ምሽት ለልጆች የፋሲካን ታሪክ ከግብጽ ምድር የዓለም ፈጣሪ እንዴት አድርጎ እንዳወጣቸው ለልጆች በመተረክ ይህንን የአይሁድ ሕግና ስርዓት ለልጆች የምናወርስበት ምሽት ስለሆነ እያንዳንዱ ይሁዲ ለልጆቹ መተረክ አለበት ማለት ነው። መተረክ ወይም መናገር አለበት ማለት ነው። ዘንቅራ ሲፑር ይጽያት መጽራይም። ስለዚህ እያንዳንዱ ይሁዲ በግብጽ ምድር 10 መቅሰፍቶችን በልበ ደንዳናው ፈርዖን ላይ እንዴት እንዳደረገና ከዚያ ደግሞ የእስራኤል ልጆች በሙሉ እንዴት አድርጎ እንዳወጣቸው ለልጆች ይተረካል ማለት ነው። ልጆች ከሌሉት ደግሞ ለሚስቱ ይተረካል ማለት ነው። ሚስት ከሌለው ደግሞ ለራሱ ይተረካል ማለት ነው። ጓደኞች ከሆኑ ደግሞ እርስ በርሳቸው በመጠያየቅ ይህንን የፋሲካን በዓል ይተረካሉ ማለት ነው። ስለዚህ ይህ የዓለም ፈጣሪ ከዓለም ሕዝቦች መካከል ለይቶ የእስራኤል ልጆች ብቻ በማውጣት እንደሚታወቀው የእስራኤል ልጆች ከግብጽ ከወጡ በኋላ ኦሪትን ተቀብለዋል። ኦሪት ደግሞ የህይወት መመሪያ ነው።
እና ወደፊት በዚያ ጉዳይ እንማራለን ማለት ነው። ነገር ግን እያንዳንዱ ይሁዲ ይህንን የቂጣ ምግብ በሚመገብበት ሰዓት ለልጆቹ ይህንን የግብፅን አወጣት ታሪክ በሚገባቸው መልኩ ይተርካል ማለት ነው። አማርኛ የሚችል በአማርኛ መተረክ ይችላል። እንግሊዘኛ የሚችል በእንግሊዘኛ መተረክ ይችላል። ልጆች በሚገባቸው ቋንቋ ማለት ነው። ዕብራይስጥ ከሆነ በዕብራይስጥ በተለያዩ እነሱ ልጆች በሚገባቸው ቋንቋ እና በልጆች እድሜ ደረጃ እንደሚገባቸው መጠን ማስረዳት እያንዳንዱ ይሁዲ ግዴታ ነው ማለት ነው። ስለዚህ ሰው በዕብራይስጥ ብቻ ሳይሆን በተፈለገው ቋንቋ ሩሲያ ካደገ በሩሲያ ቋንቋ ነው ልጆች የሚረዱት፣ በዚያ መንገድ ማስረዳት ይችላል ማለት ነው። ኢትዮጵያ ያደገ በኢትዮጵያ ባህል ቋንቋ መሰረት ልጆቹን ስለ ፋሲካ ታሪክ በመንገድ ማስተላለፍ ይችላል ማለት ነው። እንግዲህ እያንዳንዱ ይሁዲ በስደት በነበረበት ሀገር የለመደውን ቋንቋና ልጆቹ የሚያውቁትን ቋንቋ በመጠቀም በዚያ መሰረት ልጆቹ ይህንን የፋሲካን ታሪክ በመተረክ ይህንን የኦሪት ሕግና ስርዓት በተግባር ይፈጽማል ማለት ነው። ይህ የዓለም ፈጣሪ አባቶች ለልጆቻቸው ይህንን የፋሲካን ታሪክ እንዲተርኩ ትእዛዝ አዞናል ማለት ነው። ስለዚህ እያንዳንዱ ሰው ልጅ አለው፣ ለልጁ መተረክ ግዴታ አለበት ማለት ነው። እና ይህ ልዩ ሌሊት የአይሁድ ሕዝብ ልዩ ሌሊት በመባል ይታወቃል። ይህም ሌል ሽሙሪም በመባል አዲስ ስም አለው። ስለዚህ ይህንን በመጠቀም ለልጆች ይህንን የፋሲካን ታሪክ በልዩ ሁኔታ በሚረዱበት መንገድ ለልጆቹ ማውረስ ወይም ማስተላለፍ ግዴታ አለበት ማለት ነው። እንግዲህ አንዱ የፋሲካ ምሽት በዚህ አይነት መንገድ እናሳልፋለን ማለት ነው። ከዚህም በተጨማሪ በፋሲካ ምሽት እያንዳንዱ ሰው ከቤተሰቡ ጋር ሆኖ በአንድ ላይ ብዙ ቤተሰብ የበለጠ ቢሆን እጅግ በጣም ጥሩ ነው። ምክንያቱም እያንዳንዱ ሰው ጥያቄ ያመጣል። እንቅልፍም ሳይተኙ አንዱ በመጠየቅ በጣም በልዩ ደስታ ሌሊቱን በደንብ አድርገው የፋሲካን ታሪክ በመጠየቅ ያሳልፋሉ ማለት ነው። እንደምታውቀው በዚህ በፋሲካ ምሽት የፈጣሪ ታምር ብቻ የሚነገርበት ራሱ የሙሴ ታሪክ ራሱ አይነገርም። ምክንያቱም ከግብፅ ያወጣን ሙሴ ሳይሆን ራሱ ፈጣሪ ነው። ሙሴ ተላላኪ ነው እንጂ ፈጣሪ ልኮት እንዲያወጣን ነው እንጂ ሙሴ አይደለም ማለት ነው። ስለዚህ ዋናው በዚህ ምክንያት ነው እንግዲህ በፋሲካ ሀጋዳ ሸልፔሳ የሚባለው ራሱ የሙሴ ታሪክ የለም። ምክንያቱም በዚህ ሌሊት ራሱ ብቻ ያለ ፈጣሪ ብቻ የምናመሰግነው ሌላ አካል አናመሰግንም ማለት ነው። ስለዚህ በዚህ ምሽት ፈጣሪ ከግብፅ ያወጣን ስለሆነ እሱም ብቻ ነው የምናመሰግን ማለት ነው። ስለዚህ የዓለም ፈጣሪ ከግብፅ የእስራኤል ልጆችን ባያወጣን ኑሮ እኛም ቢሆን ዛሬ ከዚያው ከግብፅ ምድር እንኖር ነበር፣ አንወጣም ነበር ማለት ነው። ስለዚህ እያንዳንዱ ልክ ዛሬውኑ በዛሬው ቀን ከግብፅ እንደወጣ አድርጎ ማየት አለበት የሚባለውም አንዱ ለዚህ ነው ማለት ነው። ስለዚህ ልዩ ምሽት ስለሆነ ከተለያዩ የኦሪ አይነቶች ተለይቶ ይህንን ስለ ፈጣሪ ብቻ በማሰብ ፈጣሪ ከግብፅ ምድር እንዴት አድርጎ እንዳወጣን፣ ለምን የእስራኤል ልጆች ብቻ ለይቶ አወጣቸው፣ እንዴት አወጣቸው፣ ምን ነገር አድርጎ የሚሉትን ነገሮች እያንዳንዱ የሚያውቀውን ለሚያውቁት ሰዎች በማስተላለፍ በመማማር የፈጣሪን ንጉስነት ኃያልነት በማንጸባረቅ ይህንን ሌሊቱን ማሳለፍ ይቻላል ማለት ነው። ስለዚህ አንዱ ትልቁ ትእዛዝ ይህ ነው ማለት ነው። ምክንያቱም ፈጣሪ አንድ ብቻ ነው፣ እሱ ብቻ ነው ሁሉ ነገር ማድረግ የሚችለው፣ ከእሱ ውጭ ሌላ ኃይል እንደሌለ። ስለዚህ ይህንን አንድ ፈጣሪ ብቻ የሆነውን በማመስገን ይህንን ምሽት እናሳልፋለን ማለት ነው። እና ይህም አንዱ የኦሪት ትእዛዝ ነው ማለት ነው። ስለዚህ እያንዳንዱ ይሁዲ በዚህ በግብፅ ታሪክ ላይ ብዙ በመተረክ ሌሊቱን የሚያሳልፍ እጅ በጣም የተመሰገነ ነው ማለት ነው። የበለጠ የተባረከ ነው ማለት ነው። ስለዚህ ይህ ልዩ ምሽት ስለሆነ በዚህ ቀን ልጆች ህጻናት ካሉ ቀን አስቀድመው እንዲተኙና ማታ ምሽቱን እንቅልፍ ሳይዛቸው ለብዙ ሰዓት እንዲቆዩ ማድረግ ስለሚቻል አስቀድሞ ምሽቱ ከመምሻቱ በፊት ቀድሞ እንዲተኙ በማድረግ
ለፋሲካ ምሽት እንዲዘጋጁ ማድረግ ይቻላል ማለት ነው። እንግዲህ እያንዳንዱ ልጅ እንደ አቅሙ እንደ እድሜው መጠን ይህንን ታሪክ በመተረክ ማስተላለፍ ይቻላል ማለት ነው። እንግዲህ ባጭሩ ይህን ይመስላል ማለት ነው። ያው ብዙ አሉ ግን ያው ሁላችንም በየአመቱ ስለምናደርገው ከብዙ በጥቂቱ እናውቀዋለን ማለት ነው። ነገር ግን እያንዳንዱ ነገር በየጊዜው አዳዲስ ነገሮች ስለሚኖሩ የበለጠ እንማራለን ማለት ነው። የፋሲካ ህግ በጣም ብዙ ነው። ነገር ግን ከብዙ በጥቂቱ ባጭሩ ይህን ይመስላል። እንግዲህ በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።